አዲስ አበባ የሀገሪቱ ዲፕሎማሲያዊ መዲናና የላቀ እድገት ማሳያ። ነገር ግን ከዚህ ፈጣን እድገት ጀርባ የከተማዋ የህዝብ ቁጥር መጨመር በጤናው ዘርፍ ላይ ከፍተኛ ጫና ፈጥሮ ቆይቷል። ላለፉት ዓመታት የነበረው የሕክምና አገልግሎት ተደራሽነት ከህዝብ ቁጥርና ፍላጎት ጋር ሊመጣጠን አልቻለም። የሆስፒታሎች አቅም ውስንነት ለዜጎች እንግልት፣ ለረጅም ቀጠሮና ለከፍተኛ እንክብካቤ እጥረት ምክንያት ሆኖ ቆይቷል። ነገር ግን ይህን ተግዳሮት ለመቅረፍና የህብረተሰቡን የሕክምና እርካታ ለማረጋገጥ የከተማዋ አስተዳደር ፈጣንና አስተማማኝ እርምጃዎችን ለመውሰድ አላመነታም። እርምጃው ደግሞ ተጨባጭና ለህዝብ የቀረበ እንዲሆን ነባር ሆስፒታሎችን የማስፋፋትና አዳዲሶችን የመገንባት ታላቅ ስራ ተጀመረ። የከተማዋ ዕቅድ ግልጽ ነበር። የህዝብ እንግልት ይወገድ፣ የሕክምና አገልግሎት ይዘምን የሚል ነው። ይህ መፈክር በወረቀት ላይ ብቻ አልቀረም። ዛሬ በከተማዋ ገሃድ የሆነ እውነትና ቁጥሮች የሚመሰክሩት ነው። ጨርሶ መጀመር ለከተማችን ባህል እየሆነ መጥቷል። የዛሬ 5 ዓመት አካባቢ ህዝባችን መርጦ ኃላፊነት ሲሰጠን አንዱ ቃል የገባነው አዲስ አበባን የጤና ቱሪዝም መዳረሻ እናደርጋታለን የሚል ነበር። የተናገርነው ልንተገብር ነውና በትክክል ደግሞ ለሀገራችን አስፈላጊ ነውና አዲስ አበባም ለሀገራችን ትልቁ የቤንችማርኪንግ የልምድ መውሰጃ በጤና አገልግሎት ደግሞ የሪፈራል አገልግሎት ማግኛ ቦታ ስለሆነች ይህንን ለማድረግ በእርግጥ ሌት ተቀን ስንሰራ ቆይተናል። 24/7 የሥራ መርሃ ግብራችን በጤናው ዘርፍ ላይም እንደዚሁ ተተግብሯል ማለት ነው። የዘውዲቱ የዳግማዊ ምኒልክና የጥሩነሽ ቤጂንግ ሆስፒታሎች የተደረገላቸው ታላቅ ማስፋፊያ የህዝቡን ፍላጎት የሚመጥን ሆኗል። በዚህም ምክንያት ዛሬ ዜጎች ሕክምናን በጥራትና በፍጥነት ማግኘት ችለዋል። ይህ ምርታ የዘመነ ሕክምና ፍለጋ ወደ ውጭ ሀገር የመጓዝን ልምድ በከፍተኛ ደረጃ ቀርፏል። በርካታ ሆስፒታሎች በግል ሴክተሮችም የተጀመሩ አሉ። እነኛ አንድ ላይ ተደማምረው ከተማችንን የጤና ቱሪዝም መዳረሻ በተለይ ደግሞ ዜጎቻችን ወደ ውጪ ወጥተው መታከም የማይችሉ የላቀ ሕክምናን ማግኘት የማይችሉ ዜጎቻችን እዚሁ በሀገራቸው መታከም የሚችሉበት የጤና አገልግሎት እንዲኖር ማድረግ ትኩረት ያደረግንበት እንዲሁም ደግሞ ውጤትም እየተገኘበት ያለ ነው። ከተማዋ በዚህ ብቻ አልቆመችም። አዳዲሶቹ የላፍቶና የንፋስ ስልክ ሆስፒታሎች አዲስ አበባ የሕክምና ቱሪዝም ማዕከል ነኝ ስትል ለአብነት በኩራት የምታነሳቸው የዘመናዊነት ተምሳሌት ሆኗል። ባለፉት 5 ዓመታት ለጤናው ዘርፍ በሰጠነው ትኩረት መሰረታዊ የጤና መሰረተ ልማቶችን የማስፋት ስራ አንዱ ዋነኛው የትኩረታችን ማዕከል ነበር። በዚህም ሂደት አዳዲስ 4 ሆስፒታሎችን 1/5 ሆስፒታል ደግሞ በከተማው አስተዳደር ክትትል በግል ሴክተር ተገንብቶ አገልግሎት ጀምሯል። እነኚህ 4 የከተማው አስተዳደር በጀት ተመድቦላቸው የተሰሩ ሆስፒታሎች አበበች ጎበናን፣ ላፍቶ ስፔሻላይዝድ ሆስፒታል፣ ኮልፌ፣ ገላን እያልን የምንጠራቸው ናቸው። አዳዲስ መገንባት ብቻ ሳይሆን ነባሮቹን አድሰን አልቀን ታሪካዊነታቸውን ጠብቀን አገልግሎታቸው ደግሞ የላቀ ይሆን ዘንድ ብዙ ጥረቶችን አድርገናል። እነኚህም በዘውዲቱ፣ በዳግማዊ ምኒልክ፣ ዛሬ ደግሞ እነሆ በራስ ደስታ ውጤቱ ታይቷል ማለት ነው። የአዲስ አበባን የሕክምና ታሪክ ስናነሳ ስሙ በቅድሚያ የሚነሳው አንጋፋው የራስ ደስታ ዳምጦ መታሰቢያ ሆስፒታል ነው።
በ1924 ዓመተ ምህረት የተቋቋመው ይህ ሆስፒታል የቀደመውን ጊዜ የአዲስ አበባን ታሪክ በሙሉ አብሮ ተጋርቷል። ነገር ግን ማስፋፊያ ሳይደረግለት ወደ አንድ ክፍለ ዘመን ተጠግቷል። በ1924 ዓመተ ምህረት የተቋቋመ ሆስፒታል ነው። ራስ ደስታ መታሰቢያ ሆስፒታል። ከዛን ጊዜ ብዙ መስፋፋዮች አልተደረጉለትም ነበር። ትልቁ ችግራችን የነበረውና በጣም ስንቸገርበት የነበረው የድንገተኛና የጽኑ ህሙማን ሕክምና ችግር ነበረ። ድንገተኛ ሲመጣ በጣም በደሳሳ የሆነች ቤት ውስጥ ነው ከ25 አልጋ በማይበልጥ አልጋ ላይ ነበር ሕክምና ስንሰጥ የቆየ ነው። የ94 ዓመታት ረጅም የሕክምና ጉዞ ግን በአገልግሎት አሰጣጥ ረገድ በተለይም የድንገተኛና የጽኑ ህሙማን ሕክምናን ለማሳለጥ እጅግ የተፈተነበት ነበር። በርግጥ መጀመሪያ መጥቶ ራስ ደስታ ዳምጠው ምን ያክል እንዳረጀ አገልግሎት ለመስጠት በተለይ ለጤና ባለሙያዎች እዚህ ለምታገለግሉት ምን ያክል አስቸጋሪ እንደነበረ የጤና አገልግሎቱን ለምትወስዱት ታካሚዎችም በምንም አይነት በዛ ሁኔታ ውስጥ ማርካት እንደማይቻል ያየንበት ሁኔታ ዛሬ የተሰራው ምን ያህል የላቀ እንደሆነ እንድንናገር ያስገድደናል ማለት ነው። ሆስፒታሉ ከ180 በማይበልጡ አልጋዎች ብቻ ተወስኖ አገልግሎት ሲሰጥ በመቆየቱ የአልጋ ቁጥር ማነስና አነስተኛ የሕክምና ሪከርድ አያያዝ ስርዓቱ የዘመኑን የሕክምና ፍላጎት ለማሳካት ትልቅ ማነቆ ሆኖበት ቆይቷል። ብዙዎች በሩ ላይ ደርሰው አልጋ በማጣት የተመለሱበት፣ ባለሙያዎች አቅማቸው ተገድቦ የተቸገሩበት የትናንቱ እውነታው ነበር። ትናንት በፈተና ያለፈው ታሪክ ዛሬ ተቀይሯል። ዛሬ በከተማ አስተዳደሩ በይፋ የተመረቀው አዲሱ የራስ ደስታ ዳምጠው መታሰቢያ ሆስፒታል ማስፋፊያ ግንባታ የከተማዋን የጤና ዘርፍ ወደ ላቀ ከፍታ ያሻገረ ነው። ይሄ በፍጥነት ተገንብቶ በጥራት ተገንብቶ የነበረውን አገልግሎት በእጥፍ ማሳደግ የቻለው ዛሬ የመረቅነው ህንጻ ብቻ አይደለም። ውስጡ እጅግ በጣም ዘመናዊ በሆኑ በተለይ በ2026 የሕክምና መሳሪያ ምርቶች የተሟላ ነው። በኤአይ የሚሰሩ የዲጂታል ኤክስሬይ ላቦራቶሪ የመሳሰሉትን ማግኘት ምናልባትም በሀገራችን በፍጥነት ከጠበቅን የግል ሴክተር ውስጥ ነው የምንጠብቀው። የመንግስትን እንደዛ አድርገን ይዘነው ኢንቨስት አድርገንበት ስንመራ ስላልኖርን ማለት ነው። አሁን ግን የመንግስትን የምንመኝበት ቅድሚያ ወደዛ የምንሄድበት ትልቅ ኮንፊደንስ ተፈጥሯልና ለህዝባችን በድጋሚ እንኳን ደስ ያላችሁ ማለት ወዳለሁ። አሁን የተደረገለት ታላቅ ማስፋፊያ ውስብስብ የቀዶ ሕክምናዎችን ጨምሮ የሆስፒታሉን የአልጋ አቅም ከ300 በላይ ከፍ አድርጎታል። ይህ ማለት የሆስፒታሉ የሕክምና ተደራሽነት በአንድ ጊዜ በእጥፍ ይጨምራል ማለት ነው። እዚህ የሚሰራው የገንዘብ ትርፍ አይደለም። እዚህ የሚሰራው ስራ የሚሰጠው አገልግሎት የሰውን ህይወት ማትረፍ ነው፣ ሰዎችን መርዳት ነው፣ ሰብአዊነት ነው። በዋናነት ማዕከሉ የመንግስት አጠቃላይ የጤና አገልግሎት ማዕከላት ህዝቡን ማገልገል ነው ዋናው የመጀመሪያው ግባቸው። ከዚህ የተነሳ ደሃውም ገንዘብ ያለውም ሊታከምበት ይችላል። በተለይ ደግሞ ወደ ከፍተኛ ክፍያ ሄደው መታከም የማይችሉ ዜጎቻችን በእውነት ትልቅ የምስራች ትልቅ የመገልገያና እነሱም እኩል መታከም የሚችሉበት እድል የተፈጠረበት ነው።
ይህ አዲስ ዘመናዊ ህንፃ የአልጋ ቁጥርን ብቻ ሳይሆን የሚሰጡ የሕክምና አገልግሎቶችን ጥራት ያሻሻለ፣ የምርመራና የላቦራቶሪ አገልግሎቱን በዘመናዊ መሳሪያዎች ከፍ ያደረገ ታላቅ ሥራ ነው። ለአንድ ክፍለ ዘመን የተጠጋውን የአገልግሎት ጥማት በአንድ ጀንበር የፈታ ድንቅ ስኬት። የራስ ደስታ ዳምጠው መታሰቢያ ሆስፒታል ታላቅ ማስፋፊያ መጠናቀቅ አዲስ አበባ ለሕዝቧ ጤናና ደህንነት የሰጠችው አስተማማኝ ምላሽ ማሳያ ነው። ትናንት በቁጭትና በፈተና የተሞላው ታሪክ አልፎ ዛሬ በጥራት በፍጥነትና በዘመናዊነት ሕዝብን የመካስ አዲስ ምዕራፍ ተጀምሯል። ይህ የከተማዋ ገሃድ የሆነ የእውነት ማሳያ ለተሻለ ነገና ለጤናማ ማህበረሰብ የተጣለ ጠንካራ መሰረት ነው።